እንደሌሎቹ አንቺም ዝም ብለሽ ትቀመጫለሽ ስራሽን ትሰሪያለሽ አንቺ ግን አሁን ምንድነው ማድረግ ያለብሽ የሰው ገንዘብ ይመልስልኝ ዝም ብላለሁ ስለከሰርሽ እዚህ ጋር መጣሽና ምን አልሽ የተጫወትሽው ጨዋታ የተበላሁት ብር ይመለስልኝ ብለሽ ብር አግኝተሽ ሌላ ቢዝነስ ለመጀመር ነው ከዛም አልፈሽ ደግሞ አንቺ ሙኒት የምትባይ ሰው ሁለቱም ሰምተሽ አንቺ ጋር ጉዳይ የለኝም ዘመረሽ አንቺ ስለከሰርሽ ነው የመጣሽው አንቺ በጣም ትልቅ አይደለሽም እንዴ መብረቁ ለምን ታወርዳቸዋለህ እነሱ ሲናገሩ እነዚህኞች ለምን ታወርዳቸዋለህ መብረቁ ልጁ ይምጣ ህይወት እያለ በልጁ በህይወት እያለ የምን ሙኒት ናት ማን መሲናት አለም ክርስቲያን ጊዜ ሙኒት እና አንድ ጥያቄ መጠየቅ ትችላለህ አንድ ጥያቄ ልጠይቅሽ ሙኒት ወራላ አላህ ብላችሁ ተረጋጉ እሺ ቆይ አንድ ጊዜ እኔ ሙኒት ልጠይቃት ገኒ ሚዩት አድርጊ ገኒ ቆይ እሺ እዚህ የተገኘ ነው ይኸው ከሁለት ወሩ በላይ ላይቭ ገብቻ አላውቅም አይደል ቀን ይዘን ቀጠሮ ይዘን የተገናኘ ነው ወደ መፍትሄ ልንገባ ነው ለመጨቃጨቅ አይደለም ለመጣላት አይደለም የተበደለችዋ ገኒ ያለች እኛ ደግሞ ፍትህና ስም ብለን መጣን ልጁን ስንከስ እነ ሙኒትንም ጠቀስና አይደል እኔ ብዙ ጊዜ ፎከስ ማድረገው ሌባ ከሚባሉ ከሰርነቀው ይልቅ ተባባሪው ላይ ነው እኔ ፎከስ ማድረገው በዙሪያው ካለ ምክንያት አልመጣም ካለኮ መብቱ እኮ ነው ከሰስ ይላል ከፈለክ ግን ያን ሰውዬ ለማምጣት ግዴታ የምትጠቀመው የሚያከብሯቸውን ሰዎች አብሮት የሚሉትን ጓደኞች እና ስለ ጉዳዩ የሚያውቁትን ሰዎች አምጥተህ ታወያያለህ ላይቭ ላይ እዚህ ፖሊስ አይደለም ወይ መንግስት አይደለም ወይ ህገ መንግስት አልቀረጽም ስለዚህ ገብታችሁ ሙኒት አንቺ እንትና አንቺ እያላችሁ ጦርነት የምትከፍቱት ሰዎች አስወርዳችኋለሁ ምክንያቱም ነገሩ ነው ተጣባብሱት አሁን ልጁ ያልቀረበበትን ምክንያት ሙኒት ተናግራለች ከተማረ ምናልባት ገኒ 10000 ድርሃም 5000 ድርሃም ተበድረሽ ለሱ መስጠትሽን ማስረጃለሽ በቃ ጉዳዩ እሱ ነው እዛ ላይ ያበቃል ከዛ ውጪ በአማራ ህዝብም ሆነ በጠንቋይ ህዝብ ገንዘብ ሰብስበሽ ሊሆን ይችላል ነገር ግን የ10000 ድርሃም በህዝቡ ሰብስባችሁ ከተጠቀማችሁ በኋላ ስትከስሩ ከሆነ ተጣልታችሁ የመጣችሁት እውነቷን ነው እኔም አይመለከተኝም ህዝቡም አይመለከተው ምክንያቱም እኔም አይመለከተኝም እንደዚህ አይነት ነገር ከሆነ እንደውም እኔ ጭራሹን በዚህ ጉዳይ ላይ በጣም ብዙ ሰው ጋር ተራርቄ ምኖረው የአማራን ህዝብ እንደመጠቀሚያ የሚያደርግ ሰው ጋር አስገባልኝ እያልኩ ነው እኮ መብረቁ ብር ለኔ አሁን የሰጠችኝ ነው አስገባልኝና ተናገር ስለሁኔታው ለምንድን ነው ድምጽ የምታፍኑት ስራ አብረው ሰርተዋል ነገር ግን እኔ እያልኩ ያለሁት ከስራቸው ጋር ኦኬ ስራዋንም አቋርጣ ኑር ከሚባል ወንድም ጋር መስራት የቀጠለችው እሷ ናት ግን አሁን እሱን ከተቀበለችው ገንዘብ ውጪ ሌላ ገንዘብ ማስመለስ የፈለገችው 50 ድርሃም የተሰበሰበ 50 ድርሃም መብረቁ 50 ድርሃም 20 ድርሃም አለ የዛን ደግሞ እነዚህ ልጆች እኮ ያፈነ አፍኗቸው የያዘ ይዟቸው የማይወራ ነገር ሆኖባቸው ነው ጸጥ ብለው ያሉት ሙኒት አንድ ጥያቄ አልጠይቅሽ ለሳልጠይቅሽ ነው መብረቁ ያስቆመኝ እሺ ልጠይቀኝ እኔ አንድ የምጠይቅሽ ጥያቄ ይቺ ልጅ እኔ ቅድምም ተናግሬዋለሁኝ 5000 ድርሃም ተበድራ ኦርደር እያደረገች እሱ እየወሰደ ሊሸጥላት በዚህ ተስማምተው 10000 ድርሃም አበድራው ያንን ብር መመለስ እንዳልቻለች ነው ከህዝብ የተሰበሰበ ገንዘብ በሚባለው ጉዳይ ላይ ይነሳ ከተባለ እዚህ ሚዲያ ላይ እየፈመሱ በጣም ብዙ ልጆች ራሱ ያልገቡበት ያላወሩት ያልተጨማለቀ በጣም ጥቂት ነው የሚሆነው ገብቶሻል ያን ኬዝ መጥቶ ከዚህ የልጁ ብድር መሸፈኛ መሆን የለበትም እውነት ለመናገር ተበድሯት ከሆነ ያንን ጉዳይ የጨርሱት በሌላ ጉዳይ ደግሞ ልጅቱ ሌላ ወንጀል ሊኖርባት ይችላል ያንን እኔ ማላጣራውም ብድር ተበድረው እኔ በየትኛው ወንጀል መጠየቅ እችላለሁ ያለው ብቻ ቀርቦሱ ይመልስ የሰው ሀቅ ይመልስ እኔ ወዲያው ደውዬ አይደለ እንዴ ብሌን እና ይገኒ ያውም ያኔ ታሪኩን ስላልሰማው ነው እኔ እርቅ ውስጥ እንትን እያልኩ ያለሁት ነይ አስተካኪ ነገ እኛ ያንን እናስተካክላለን ያልኩሽ ወዲያው እኮ ነው የመጡት መምጣትማ የደፈረ ተነፈሰ ያልደፈረ መናገር አይችልም አሁንም ያንቺን ቢዝነስ ለማሟላት ሌሎች ልጆችን ገደል አንከት እኔ በህይወት የምሰራው ቢዝነስ የለም ሙኒት ፖለቲካ ነው ምንም የምሰራው ቢዝነስ የለም አንድ ምነግርሽ ነገር አገሪ ብሎ የተነሳን የሌላ ሰው ስም እዚህ አትጥሪ ሙኒት አሁን አንቺ እኮ በማያገባሽ ነገር ገብተሽ ነው አሁን እዚህ ያለሽ ምንም አይመለከትሽም እዚህ ውስጥ አንቺ አለሁበት አይመለከትሽም አንቺ የት ነበር ሲጀመር የዛኔ ራሱ አማራ የት ነበር ሲጀመር ከነሱ የት ታውቂዋለሽ
እኔ ከፖለቲካ እናንተ ዝም ብላችሁ አሁን ገና መፍትሄው ላይ ተከሩንተውና መፍትሄው ላይ ሙኒት ይሄ ልጅ ብድር ተበድሮ አልተበደረም 10,000 ድርሃም ተበድሮ አልተበደረም። የኔ ወንድም ሼር ሸራካ ነበር፣ አብሮ ምንድን ነው የሚባለው? አንድ ላይ ፓርትነር ነበሩ። ፓርትነር ሙሽተሪክ ነበሩ። በምንድን ላይ ነው ሙሽተሪክነታቸው? አንድ ነገር ልንገርህ፣ ፓርትነር ጋር ብድድር የለም። እሷ በገንዘቧ እሱ በጉልበቱና በማቴሪያሉ ሲያገለግላት ነበር። በዛ መሃል የተላለፉ ገንዘቦች አሉ። እሱም ያለበት የመለሰላትም አዳምጪ የተሳሰቡትም አለ። ፓርትነር መሃል ብድር የለም ሲጀመር። ፓርትነር ናቸው። ይሄንንም አጣራ። እሷ ስራ አስጀመረችው፣ ገንዘብ ሰጥታ ቢዝነስ አስጀመርኩት ነው ብትለው አብረው ነው ሲሰሩ የነበረው። ከዛ በኋላ አቆመችና ሄደች። በሄደችም ሰዓት ደግሞ ቀሪ የነበረውን ገንዘብ 130 የገባበት መሲም ስትናገር ነበር ቅድም። በጣም አስፈሪ የሆነ በጣም ብዙ ልጆችን ወደ ሌላ ነገር ሊከት የሚችል ነገር አለበት ገንዘቡ ሲባል ገንዘቡ ተሰብስቦ የመጣው በአስፈሪ ነገርና በምን እኛ ማናቀው ምንድነው? በፖለቲካ ነው የተሰበሰበው ወይንስ አበድረዋት ነው? ወላ ጠቅሳ ግልጽ ይደረጋል። ከሊ ብላ ስም ጠቅሳ ይደረግ ከማን እንደሆነ ለመብረቆ ከሊ ብላ ስም ጠቅሳ ኦኬ ለከሊ ልጅና ለከሊ ሚስት ብላ ነው ቢዝነሷን ስታጧጥፍ የነበረችው። ገንዘቡ ነው ቢዝነስ በየትኛውም ሊጧጧፍ ይችላል። ሙኒትዬ እዚህ ጋር ጥያቄው ብር የሰጧትን ሰዎች የህዝብ ገንዘብ ሰብስባ ነው ለልጁ የሰጠችው ነው እያልሻለሽ እኮ አሁን ስታስተላልፍ ነበር። ለነሱ የሚሄድ ነው ያለ ያንንም ያላስተላለፈ የለም። ያላስተላለፈ እኮ የለም። የአማራ ፋኖን ያልደገፈ አማራ ወጣት የለም። 10,000 ብሩ ተበድሯል የምትለው እሱ ብር ነው። ለአብዱ አሁን ገኒ የሚታድርና ሙኒት ያለችው እኔ የተረዳሁት ልክ ከሆነ አውትኛለሽ። እሺ ከዛ አንቺ ልክ አይደለሽም የምትል ከሆነ እሷን መረጃ ጠይቃታለሁ። አብዱልጁኒ እናንተ ለምሳሌ የፋኖ ደጋፊ ልንሆን እንችላለን፣ ወይንም የሆነ ፓርቲ ደጋፊ ልንሆን እንችላለን። የዛ ደጋፊ ሆነን በጋራ ገንዘብ ሰበሰብን። በማን በዛ ድርጅት ስም ወይንም በዛ ህዝብ ስም ለሰብ ሊሆን ይችላል። ለኔ በመብረቁ ስም ሰበሰብ። ከዛ ከተሰበሰበን በኋላ ገንዘቡን አብረህ ሰራህ። በዛ ገንዘብ የጋራ ገንዘብ ነው የሚኖርህ፣ አብረን እንሰራዋለን። ነገር ግን የሆነውን ድርሻ አጥፍቼ የኔ የሆነውን ድርሻ አምጣ እያለች ነው አይደለም? ሙኒት ይኸውልህ ሰብስበው ሰሩበት አይደለም አባባሪ፣ ሰብስበው ሰሩበት አይደለም። እሷ ለእከሌ አስገባ እያለች የምትሰጠውን ብር ኦኬ እሱ እንዲያስተላልፍ ታደርጋለች። የሚተላለፈው ብር እከሌ ጋር አልነበረም የሚደርሰው። ገባ? ለራሷ ቢዝነስ ነው። ሲነቃባትና ምክንያቱም ሰውየው ስሜን አትጠቀሙ ብሎ ሜሴጅ አደረሰላቸው። ስለሰማው ታመጫለች ሙኒት እንደዚህ ያለበትን ሁሉ መረጃ ልቦናሽ እያወቅ አታውሪ። አንቺ እፈሪ። ድምጽሽ ማፍሩበት ነገር የለም። ልጅቱ ሙኒት ማፈር ያለባችሁ እናንተ ናችሁ። ማፈር ያለባችሁ እናንተ ናችሁ። አንቺ እፈሪ ሀቢብ። ያለችው ነገር አሁን ገብቶኛል። አሁን ያለችው ነገር ሙኒት ገብቶኛል። ገንዘብ ሰብስባ ለገሌ ላክ ሙኒት ትጨርስ። ይኸውላችሁ በመጀመሪያ ደረጃ እኛ እዚህ ቁጭ ያልነው እውነቱን ለማወቅ ነው። ፕሊስ አንድ ሰው ሲያወራ የሚወት አታንሱ። ከዛ ገኒ ካሜራ ክፈችና እድሉ ሰጥሻለሁ። በኋላ ሙኒት ታብራራለን፣ ጉዳዩን እንረዳው። መጥፎ ነገር ከሆነ እኛም አንገባበትም። ሀቅ ካለሽ እኔ መጨረሻ የምጠይቅሽ የመጨረሻ መረጃ ገኒ ከሁለት ሰዎች ብር ተበድረሽ ለሱ የሰጣሽበትን መረጃ ብቻ ነው ፈልገው። አንደኛ የተበደረሻቸው ሰዎች፣ ሁለተኛ አበድርኝ ያለበት ድምጽ ጽሁፍም ካለ እሱ ጠይቅሻለሁ ስታበድሩ። ከዛ በፊት ምንም ስራ ልትሰሪ ትችያለሽ፣ አይመለከተኝም። ከሁለት ሰዎች ብድር ተቀብዬ ሰጠሁት ካደኝ እየሰራው እየከፈልኩ ነው ነው ያልሽኝ ለኔ ወጥሻል አይደል? በቃ ለሱ ደግሞ መረጃ ጠይቅሻለሁ። አንደኛ ያበደሩሽ ሁለቱ እህቶች ሽምጡ አንደኛ፣ ሁለተኛ ደግሞ ተበድረሽ እንደሰጠሽው ቢያንስ የቃል የጽሁፍ ንግግር ምናምን እንደሰጠሽው ከመስጠትሽን በፊት የጠየቀበት ካለ እነሱ ፈልገሽ ትሰጥኛለሽ። ሙኒት ቀጥይና ከዛ በኋላ እንረዳው ጉዳዩ። እሺ እነዚህ ልጆች ስራ ላይ ፓርትነር ነበሩ። ኦኬ በደንብ መቀራረብ ሲመጣ ስራዋን ማሰራት ጀመረች። ከከሌ ጋር ሂድ 50 አምጣ፣ 100 አምጣ፣ 1000፣ 2000፣ 10000 ምንም የተሰበሰበው ተሰበሰበ። ኦኬ አስተላልፍ እያለች ታስተላልፋለች። ከዛ ላይ እላፊ ብሮች ከስራ እላፊ ብሮች
ለልደት ለምን እነዚህኑ ስሞች እየተጠቀመች ማለት ነው እንትናንትን ነው እያለች ታስልከው ነበረ። ኦኬ ልኳል ልጅ ላክ የተባለው እሱም በዛን ሰዓት መንቀሳቀስ ይፈልጋል ሀገሩ በተረዳው መጠን ማለት ነው። ይሄንን ስታስደርገው ከቆየች በኋላ የሆነ ሰዓት ላይ እንደነቃባት ስታቅ ኮምፕሊትሊ ቢዝነሷን አቁማ ከሌላ ሰው ጋር ጀመረች። ኦኬ አቁማ ስትሄድ ምን አለችው? ቀሪ ብር አንተ ጋር ያለውን ቀሪ ብር በዛ ሰዓት ምንዛሬ 17.35 ነበር። በዛ ለሚጠይቁ ልጆች እንመልሳለን ብላ ተስማምታ ሄደች። የተወሰነ ብር ሰጣት ከቀሪው ብር ላይ 5ም 10ም ለሰበሰብናቸው ነው የምንሰጠው። ካንቺ ጋር አይደለም ወይስ ለማን ነው የምንሰጠው? ምን ሰጣለን ያልኩት ለምን ያልተረዳኸውን ነገር ከኔ እሱን መጠየቅ ትችላለህ። ከሱ ጋር አገናኝታለሁ። ኤኒዌይ መብረቁ ፓርትነር ነበሩ። የሆነ በስነ ስርዓት መናገር አለበት። አንቺ መብረቁ አንተ ጥያቄ እየጠየቅክ ነው፣ ሙኒት እያብራራሽ ነው። ሌላ ሰው በመሃል መግባት የለበትም። ሶ ፕሊዝ እየተደማመጥን ቢሆን በጣም አሪፍ ነው። ያ ጉዳዩን ለማወቅ በጣም እየጣርኩ ነው። ሁላችሁም መሲ ዋትስአፕ እንዳለ ለቅልሃለሁ፣ እነግርሃለሁ። ምንድነው ስሙ? ይሄ ነው የተፈጠረው። እሷ በስራቸው ሰዓት ባሉበት በተስማሙበት በተግባቡበት ሰዓት ተጠቀመችበት ልጁ። መሀል ላይ ግን ውሸት እንደሆነ እየተሰራ ያለው ስራ እንዳወቀ ስታቅ ስራዋን ቀየሰች። መጀመሪያ እርምጃዋ ስራዋን አስቀየሰች። ከዛ በኋላ ቀሪ ብር አንተ ጋር ያለው በ17 ከ35 ተመንዝሮ ይስጥ ሶሪ በ17 ከ30 ይስጥ በሚለው ተስማምታ ሄደች። የመለሰውን መለሰ ይሄ ልጅ ቀሪውን ብር ማለት ነው። ከዛ በኋላ ነገሩ እንደታወቀ ስታቅ አቆመች፣ ጸጥ አለች። ምክንያቱም ሲጠየቅ ልጁ የሚመልሰው ለነከሌ ልክ የለም ወይ ነው የሚለው። ለነከሌ ላክሽ አላልሽኝም ወይ ነው የሚመጣው። ያንን ስታቅ ሆልድ አደረገች ቆየችና በሳሪ አስጠይቀዋለች። የሆነ ሰዓት ላይ ሳሪን ሽምግልና ልካለች። ሳሪ ስትገባበት ጭራሽ የህዝብ አይነት ወጣ። እንዲተሰብስቦ የሚል ሳራ ላጥ ብላ ወጣች ከጉዳዩ። ፖለቲካ ውስጥ ማንም መኳካት አይፈልግም። ማንም ያለንበት አገር አይመችም። የኢትዮጵያን ፖለቲካ እዚህ ሆነ ማራመድ አትችልም። እንዲህ አይነት ነገር ውስጥ አልገባም ብላ ሳራም እጇን አነሳች። ኦኬ ጠበቁና የውላ አሁን ልጁ አገር ሰላም ብሎ ነገሮችን ዘጋግቶ የራሱን ስራ እየሰራ እሷም የራሷን ኢትዮጵያ ሁሉ ሄዳ እኮ ኖራለች፣ ሞክራለች አይደለ እንዴ? ሌላኛዋ ጓደኛዋ ምግብ ቤት ከፍታለች፣ ሌላኛዋ ሳውዲ አለች። በዚህ ብር ኑሯቸውን አለማቸውን እየቀጩ ነው። ይሄኛው አየር ላይ ቀርቷል። በራሱ ነው ሞቶ ነው የተነሳው። በህዝብ ትብብር እኛ ጓደኞቹ የቅርብ ሰዎች አግዘነው ነው የተቋቋመው። እሷ ከተመለሰች በኋላ ምን አደረገች? ጠበቀችና አሁን ከወራት በፊት ወደ ኢትዮጵያ የሚሄድበት ኬዝ ኖሮ ሳይሄድ በፍርሃት ገና ለገና የሆነ ነገር ላለው ብሎ ስንት ጊዜ ቆይቶ የግዱን ተገፍቶ ሄደ። ይሄ ልጅ ከሄደ በኋላ ብድግ አለችና ይሄን ታሪክ አነሳች። እዚህም እዛም አላኮሰች ነገሮች እንትን እንዲሉ ምክንያቱም እሷን የሚነካ ነገር የለም። ምንድነው የተጠቀመችው? እኔ ማዳም ቤት ነኝ ያለሁት አካውንት የለኝም፣ በአንተ አካውንት እንስራ፣ በአንተ አካውንት እነዚህ ነገሮች ይደረጉ ብላ አስደርገዋለች። ተጠያቂ የሚሆነው አንድና አንድ ልጁ ብቻ ነው። ከዛ በኋላ በአጋጣሚ እድሏ ሆነና ብዙ ሳይፋፋም ነገሩ ልጁ ከኢትዮጵያ የሚወጣ ቀን ሚዲያ ላይ ቀረበች፣ እኛ ጋር መጣች። ታሪኩን ግን አላወቅነውም እኛ እንደዚህ እንደሆነ የመሰለን የሆነ እንዳለችው ለስራ ጀምረው ሳይመልስላት የቀረ ምንድነው ያልኳት? እንዳልኩ ምንም ችግር የለም። በፊት ችግር ላይ ነበር አውቃለሁ እንዴት ሆኖ እንደተነሳ ሄደች። አሁን ግን ሐምድ ላይ እየሰራ ስለሆነ ሊሰጥሽ ይገባል። ስለዚህ አታስቢ፣ ነገ ታገኛለሽ። ወዲያው ነው ሌላ ልጅ መታ የከሰሰቻት። ብሬን ወስዳ አልመለሰችልኝም ያለችው። ሌላዋም የሚጠሩት ገንዘብ ራሱ አሰባሰቡ ይገባሃል። መቼም ካለቻቸው ላይ 20 እና 50 ድርሃም ሲያነሱ ለምን እንደሆነ ይገባል። ለምንድን ነው ብድር ነው የ20 ድርሃም ብድር አለ ተጽፎ የሚቀመጥ ወንድሜ፣ የ50 ድርሃም ብድር ተጽፎ ይቀመጣል። ኤኒዌይ ይሄ ነው እኔ የማውቀው ታሪክ ያለው። ስለዚህ እንዳጠቃላይ ገንዘቡ ከሁለት ግለሰቦች ተበድራ የሰጠችው ሳይሆን በሆኑ ሰዎች በፖለቲካም በጂኒ ጃንካ የተሰበሰበ ገንዘብ ነበር። ያንን ሲያቅ ነው ልጁ የከለከለው ማለት ነው።
አልከለከለም። ገንዘብ መብረቁ ገንዘብ ተላለፈ እንጂ እኮ እሱ ጋር የለም። አልደረሰም ጭራሽ እሱ ጋር ብሩ። አልተረዳኸኝም እንዴ? እሱ ጋር ታስገባና ወይም ሄደ ከከሌ ጋር አንሳ ትለውና አካውንት ይሰጠዋል። በዛ አካውንት ይገባል። ያ አካውንት ለከሌ አንድ ሰው ነው የምትጠራው ሁሉ ጊዜ። አንዷን ሳውዲ ያለችውን የሱ ልጅ ናት ነው የምትለው። ሌላኛዋን ደግሞ የሱ ሚስት ናት ትላለች። ለነሱ ነው የሚተላለፈው ነው የምትለው። አንድ ቀን በዚህ አካውንት አስገባ፣ አንድ ቀን በዚህ አካውንት አስገባ እያለች እንዲያስገባ አድርገዋለች። ያ የገባውን አሁን እሷ እዚህ ጋር መታ ትጠይቀዋለች። እንደ መተላለፊያ ተጠቅማለች ነው፣ እንደ መተላለፊያ ተጠቅማለች። ግን አሁን መረጃ ቢጠየቅ ብር የት ላክ ቢባል ላኪው ማን ነው? እሱ ያደረሰው ለማን ነው? ለከሌ። እንዴት እዛ አደረስክ? ሌላ ታሪክ ገባ። ሰጪው ሰው አሁን ብር እየዞረ የሰበሰበባቸው ብር ለማን ሰጣችሁ? ለአብዲ። እሷ ሽምጥጥ አድርጋ ከሸመጠጠች አሁን እንደሸመጠጠችው እኔ አበደርኩት እንጂ አስተላልፍ ብዬ አልሰጠሁትም ካለች አለቀ። ገደል ገቢው እሱ ነው። የፈለገችውም ይሄንን ነው። ግን ደስ የሚለው ሙሉ መረጃ የድምፅ መረጃዎች እንኳን አሉ። አንቺ ተነጋገርም ብለሽ ያለፍሻቸው ነገሮች መረጃዎች ናቸው አሉ። መረጃ ካሉ ላኪልኝ ፕሊዝ። ቢያንስ በሱ ረዳዋለሁ። ኦኬ ምክንያቱ በሌላው ጉዳይ ወደ ፖለቲካው ከተገባ በጣም ብዙ ሰዎች የተብካኩ ሰዎች አሉ። እውነት ያንም ከሆነ ደግሞ ገንዘቡ እኛው ምን ዞረው ወደ ገነት ላይ አቡዬ ገንዘቡ እጇ ላይ የገባው ወይንም እጃቸው ውስጥ የገባው በህዝብ ስም ምናምን በፖለቲካ ከሆነ ነግሬሃለሁ፣ እኔ አይመለከተኝም። ነገር ግን እንደዛ ካልሆነ አሁን ገንዘብ ያበደሩሽን ሁለት እህቶችሽን ጥሪልኝ። የምጠይቃቸው ጥያቄም ከባድ እንደሆነ ንገሪያቸው። ምክንያቱም አበድራሻለሁ አላበድራቸውም ወይ ብዬ አይደለም የምጠይቃቸው። ተዘጋጅተው ይምጡ፣ ጥሪያቸው። ሞኒት ከባድ ሰው። በነገራችን ላይ እሱ ይሄንን ጉዳይ እነሱ ይዘውት መፍትሄ እንዲያመጡላት ነበር የፈለኩት። ከሰዓት አንተ መጀመሪያ ያው እስኪ ልጆቹ እስኪመጡ ምስክርነትን ከመስጠትሽ በፊት እንዳታጠፊ። ጥያቄ አንድ ሶስት ጥያቄዎችን ነው የምጠይቅሽ። ጣይቃይ ችግር የለው። ለገንዲ ስንት ብር አበድርሻት? 5500 ሪያል። ከኔ ነው ከሷ ነው ወይስ? ታብታብ አድርጉት። ሳውዲ አረቢያ ያለሽው? አዎ ሳውዲ ነው ያለሁት። እሺ ለገንዲ ስንት ብር አበድርሻት? ቃል በቃል ነው የምፈልገው። እሺ 5500 ሪያል አልኩኝ፣ በሳውዲ ሪያል። ዱባይ ሲገባ 5316 ብር ሆነ ነው ያሉት እነሱ። እኔ ግን የላኩትኝ 5500 ሪያል ነው። 5500 ሪያል በዱባይ ከሆነ ያበድርሻት ማን ነው? በሳውዲ ያበድርሻት። ስለዚህ በዱባይ 150 ሺህ ብር የላክሽበትን ሪሲት ታሳየኝ። የላክሽበትን ደረሰኝ የላኩበት ደረሰኝ ከ4 ዓመት በፊት ነው። እኔ ደረሰኙ የለኝም። በወቅቱ ተደብድቤ ስልክ ሁለት ስልክ ነበር፣ ሁለቱንም ስልክ ተሰርቄ እነሱ ይሄን ደግሞ ያለው ሰው በጣም ብዙ ሰው ያቀኛል። እንደውም ብዙ ሰው የሚያቀኝ እኔን በዛ አረብ ቤት በተደበደብኩት ሁለት ስልክ ተነጥቄ በነበረው ደግሞ ሲቀጥል እንደዚህ አይነት ነገር ይመጣል ብሎ ማንንም ያሰበል ባስብ ራሱ ሁለት ስልክ ነው አረብ ቤት ተደብድቤ በባዶ እጄ ወጣሁት። ልብሴንም ስልኬንም ራቁቴን ተነጥቄ ነው ወጣሁት። ስልኩ ስለሌለ መረጃውን ከየትም ላመጣው አልችልም። እሺ ሌላ ጥያቄ ጠይቄሻለሁ። የዛሬ 4 ዓመት ስለሆነ የላኩበት መረጃ ጠፍቷል ካልሽ ከዛ በኋላ ብሬን አትስጪኝ
ምናምን የተባባላችሁበትን መረጃ ሳይኝ እስኪ እሱ ማበደረሽን አለኝ። በቅርብ ቀን ሙምኪን ስንት ወር እንደሚሆን ባላቅም እንዴት ገንዘብ የነጥቃይ ተቀራለስ ከዘላለሙ ብዬ ስጠይቀው የላከልኝ 1000 ድርሃም ልኮልኛ 40 ሺህ ምናምን የላከልኝ። እሱን ለምን ትጠይቂያለሽ? እሱን ለምን ጠየቅሽ? ያበደርሻት ለሷ ነው አይደለም? አዎ በሷ አካውንት እኮ ነው የላኩት ገንዘቡን። ስለዚህ ያበደርሻት ለሷ ነው? አዎ ለገኒን ያበደርኩት፣ ግን አካውንቱን የላኩበት የሷ አካውንት ነበር። ስለዚህ ገኒን ብሬ ስጪ ብለሽ የጠየቅሽበት ነው ማለት ገኒን እኔ ብቻ ሳልሆን በግሩፕ ሆነ ከሱንም ይሄንን ማነው አብዱ የሚባል ልጅንም በተደጋጋሚ ግሩፕ እያሰርን በተደጋጋሚ ጊዜ ጠይቀናል። ገብቷል አይደለ? እኔም ቲክቶክ ላይ ብዙ ጊዜ ኮሜንት እየጻፍኩለት ምናምን ይቦልከኛል፣ ዋትስአፕ ላይ ብሎክ አድርጎኛል ምናምን። በስተመጨረሻ ግን በቅርብ ጊዜ አግኝቸው በዋትስአፕ እናወራ ምናምን ብሎ አገኘሁት፣ አወራኝ። ገኒ የልጆችን ብር ከፈላለችው ለሰሚር 1000 ብር ላከ፣ ለኔ 1000 ብር ላከልኝ። ሁለት ያለው ችግር የለውም። የማውቀውን በሙሉ ነው የምናገረው። ነገር ጠይቀኝ። አሁን እኛ ምን ላይ ደረስን መሰለሽ? ልጁን ብሩን ለመጠየቅ በጋራ የነበረ ብር ነው ስለተባለ መጠየቅ አልቻልንም። እሷ ከሁለት እህቶቼ ተበድሬ ለሱ ሰጠሁት። አንደኛው አበዳሪዋ ደግሞ አንቺ ነሽ። አዎ እኔ ነኝ። ያበደርሽው እሷን ነው የምትጠይቂው ማለት ነው ብድሩ። ስለዚህ ሪሲት ከሌለሽ የተገባሽበት ሪሲት ከሌለሽ እሷን ገንዘቤን አምጪ፣ ገንዘቤን አሰጪኝ፣ ገንዘቤን ስጪኝ፣ ገንዘቤን መልሽልኝ ያለሽበት ሳውንድ ሪከርድም ሆነ ሜሴጅ አሳየኛለሽ። በተለይ እንዴ አለ አወጣዋለሁ። እሺ አወጣልሃለሁ፣ ሰጣለሁ። እሷ እንደውም ግማሽ ብር እኮ ከፍላኛለች። ገነት ከፍላኛለች እኮ 3000 ሪያል እኮ ከፍላኛለች ገነት። በየት አድርጋ ከፈለች? የከፈለችበት ሪሲት አለ? አዎ አለ። ለምን ይጠፋል? ላኪልኝ። አሁን ይኸውልሽ እሱ ስንት ሰጥቶሻል? እሱ 1000 ድርሃም ልኮልኛል። እሷ ስንት ሰጠችሽ? 3000 ብር። 3000 ብር 3000 ከ5500 ሪያል ስንት ቀረሽ? በሳዑዲ ባበደርኩት ከሆነ 1500 ሪያል ይቀረኛል። በእነሱ የቀነሱን ቀንሱ። አዎ የሳዑዲ 5 በደንብ ስሙኝ። በዱባይ ስንት ብር ነበር ያበድርሻል? እሷ በዱባይ 5500 ድርሃም፣ በሳዑዲ 5500 ሪያል። በዱባይ ሲመጣ እነሱ ያሉት የዱባይ ብር ከፍ ያለ ነው ብለው 5316 ብር ነው በዱባይ። ስለዚህ ስንት ቀረሽ? 1500 ሪያል ቀርቶኛል። በቃ አሁን ካንቺ የምፈልገው ለሷ ብር አበድረሽ ብሩን መልሽልኝ የተባለሽበት ነው። ነገርኩ እኮ እኔ አሳይሃለሁ። ደረሰኝ አለኝ አንደኛ እሷ ያላከችበት ደረሰኝ አለ። ያላከችልኝ ደረሰኝ አብዲ ያላከልኝ ደረሰኝ አለ። ሁለት ደረሰኝ አለ በሁለቱም በፊት የላከችልበት ደረሰኝ። አሁን ባባ ጋር በየቀኑ አንገናኝም። ምናልባት በሷ አካውንት ያስገባበት ደረሰኝ ሊሆን ይችላል። ደረሰኝ ሳይሆን የምጠይቀው አሁን በሪከርድ ካንቺ አሁን እሷ ይሄ ልጅ እያዘች ያለችው ከሁለት ፎቶዎች የተበድሬ ብሬን ከዳኝ ነው ወዳ እየከፈልኩ ነው። ካንቺ እሷ መበደሯን የሚያረጋግጥ ድምጽ ነው የሚፈልገው። ገብቶሻል አይደል? ቆይ አንድ ማብራሪያ ልንገርህ። አዳምጡ ሁላችሁም ማለት ነው። ረዋን የምትባል ልጅ ዱባይ የዛ ጊዜ ገንዘብ የተነጠቀኝ ጊዜ ሰይድ ወረባቦ የሆነ ቪዲዮ ሰርቶ ነበር፣ ታስታውሳችሁ ማለት ነው። የረዋን ጉዳይ ሲወጣ ለሰይድን የነገርኩትኝ ሰያ እንደዚህ ያለ ነገር እኛም ከስንት ዓመት በፊት ገንዘቡን ያበደርናት ለገኒ ነው። ነገር ግን አብዱ የሚባል ገንዘቡን በልቶናል፣ እሱን መክሰስ እንችላለን ወይ ሳንከስም ወይ ብለው መክሰስ የምትችለው ገኒ ነህ አንቺ መክሰሳችን ብሎኝ እስካሁን ድረስ እስቲ ስንት ጊዜ ቁጭ ብዬ ተቀመጥኩትኝ ገነት ሚዲያ ላይ አብዱን እስከምትቀበል ድረስ ነው እንጂ ሰይድ ራሱ ቪዲዮ ሰርቶበታል። ያንን ቪዲዮ ደግሞ እኔ ፎቶ ለጥፌ አብዱን ፎቶ ለጥፌ ያን ጊዜ ሁሉ ለሰይድ ወረባቦ ይሄን ጉዳይ እኮ ብዙ ሳይቃል በነገራችን ላይ ባወሩ